ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ ደስ የሚልና በፈገግታ የተሞላ የፍቅር ታሪክ ይዘንላችሁ ቀርበናል። አንዲት ታታሪና ጠንካራ የገጠር ልጅ ዝነኝነትና የከተማ ኑሮ የሰለቸው አንድ ባለሀብት ወጣት ቢገጥማት ምን የሚፈጠር ይመስላችኋል? ወደ ታሪኩ ከመግባታችን በፊት ግን ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ታሪኩ። ድራማችን የሚጀምረው ፋጎ በሚባል የገጠር መንደር ውስጥ በምትኖር ሉሉ በምትባል ቆንጆና ንቁ ሴት ልጅ ነው። ሁሉም ሰው በንቃቷና በዙሪያው ያሉት ሰዎች በመርዳት ያውቃታል። ጠንካራ፣ ብልህና ማንንም ሰው በችግር ውስጥ ጥላ የማትሄድ በመሆኗ መላው የመንደሩ ነዋሪ ይወዳታል። ነገር ግን የእሷ መጥፎ ዕድል ከአጎቷ በስተቀር ቤተሰቦቿ በሙሉ መሞታቸው ነው። አጎቷ እሷን ከመንከባከብ ይልቅ እሷ ለእሷ ኃላፊነት ወስዳ ሁሉንም ነገር ትከፍላለች። እሱ ሱቅ ውስጥ ይሰራል። ነገር ግን ሱቁን ከማሻሻል ይልቅ በየቀኑ ኪሳራ እንዲያመጣ ያደርገዋል። ስለዚህ ሉሉ ከእንቅልፏ ስትነቃ እሱ ገና ተኝቶ ስታገኘው ልትጨቃጨቀው ትሄዳለች። ሳትቆጣበት በፊት ተነስቶ አንድ ነገር እንዲያደርግ ትነግረዋለች። እሱም ተረጋጊና ጠብቂ ይላታል። እሷም ከፈራ ታዲያ ለምን እስካሁን ትተኛለህ ትለዋለች። እሱም እንደ ልማዱ ላሾፍባት ይወስንና ድንጋይ ወረቀት መቀስ እንድትጫወት ይጋብዛታል። የተሸነፈው ሰው የዕለቱን የአሳማ ትዕዛዝ ማድረስ አለበት። ነገር ግን ሉሉ የዋህ ስለሆነች እሱ ያታልላታልና የአሳማውን ትዕዛዝ እንድታደርስ ያደርጋታል። ስለዚህ እሷ ለመሄድ ትገደዳለች። በተመሳሳይ ጊዜ ማራኪ የሆነ አንድ ቆንጆ ወጣት ወደ መንደሩ ይደርሳል። በእርግጥ እሱ ጀግናችን ሊሆነው እሱ በቅንጦት መኪና ይደርሳል። እንደሱ ያለ ሰው ለምን ወደ ገጠር እንደመጣ ማንም አያውቅም። ሚስጥር መደበቁን ግን እናውቃለን። ከትወና ከዝናና ከእሱ ጋር ከተያዙ ነገሮች ሁሉ ሰልችቶት ከከተማ እንደሸሸ ነው። እዚህ የመጣው አእምሮን ለማሳረፍ ነው። ነገር ግን ከመጀመሪያው ቀን ጀምሮ እድሉ መጥፎ ነው። መንገዱ በእንስሳት ተዘግቷል። ስለዚህ ከመኪናው ወርዶ በእግሩ ለመሄድ ይወስናል። የጆሮ ማዳመጫውን አድርጎ በተፈጥሮ እንደተደሰተ እርሻዎቹን አቋርጦ ይሄዳል። ሉሉ እሱን ስታየው ትደነግጣለች። ገና ያጠጣችውን መሬት ሊያበላሽ የመጣ ይመስላታል። ወደሱ ትሄድና ማነህ? ገና በጠጣሁት መሬት ላይ ምን ያደረክ ነው? አሁን ወጣ ትለዋለች። እሱ ግን በጆሮ ማዳመጫው ምክንያት አይሰማትም። የጆሮ ማዳመጫውን ከላዩ ላይ ለመሳብ ትሞክራለች። እሱ ግን ይገፋታልና በፊቷ ትወድቃለች። በጣም ትናደዳለችና ስነ ምግባር የሌለው እንደሆነ ትነግረዋለች። እሷን ከመርዳት ይልቅ ሲኒውን ለማዳን ሲል እንድትወድቅ ይተዋታል። እሱም የሲኒ ዋጋው ስንት እንደሆነ ታውቂያለሽ? አንቺስ ማነሽ? ይላታል። እሷም እኔ ሉሉ ነኝ፣ አንተስ ማነህ ብላ ትመልሳለች። እሱም እኔ ሊዮ ነኝ። እሷም አቶ ሊዮ እዚህ ምን እያደረጉ ነው ብላ ትጠይቀዋለች። እሱ ግን በራሷ ጉዳይ ላይ እንድታተኩር ይነግራታል። እሷም ግድ አይሰጣትምና ለትምህርት ቤት እንደዘገየች ትረዳለች። ስለዚህ ሰልፉ ሲያልቅ ትሮጣለች። ግን በእርግጥ መጥፎ ዕድል ላይ ይከተላታል። ዘግይታ ትደርሳለችና ጆን በግንቡ ላይ ሲዘል ታየዋለች። ስለዚህ ከሱ ጋር ትዘላለች። ለዚህ ልምድ አላቸው። ምክንያቱም የትምህርት ቤቱ ሰልፍ የምትመራው ጓደኛቸው ሌና እንዳይቀጡ በየቀኑ በሚስጥር ታስገባቸዋለች። በክፍል ውስጥ መምህሩ ሉሉን ይቆጣታልና ደካማ እንደሆነችና ውጤቷ መጥፎ እንደሆነ ይነግሯታል። ለምን እንደማትጠናም ይጠይቋታል። ሉሉ በሀፍረት ትሞላለችና ቀኑን ሙሉ ስለምትሰራ ጊዜ እንደሌላት ትናገራለች። መምህሩ ግን ምንም ቢሆን የማጥናት ኃላፊነት እንዳለባት ይነግራታል። ይህ ሁሉ እየሆነ እያለ ሊዮ ይደርሳል። መምህሩ ራሱን እንዲያስተዋውቅ ይጠይቁታል። ስሙ ሊዮ እንደሆነ ይናገራልና ሁሉም ሴቶች ቆንጆ ስለሆነ ወዲያውኑ ይወዱታል። መምህሩ መቀመጫ እንዲፈልግ ይነግሩታል። ክፍት የሆነው ብቸኛው መቀመጫ ከሉሉ ጎን ነው። እሷ ትበሳጫለችና እዚያ እንዲቀመጥ እንደማትፈልግ ትናገራለች። መምህሩ ግን ቀድሞውኑ ደካማ ስለሆነች ተጨማሪ ችግር መፍጠር እንደሌለባት ነግረው ያስገድዷታል። ሉሉ ትናደዳለችና ሊዮን ጓደኛ እንሆናለን ብለህ እንዳታስብ በማለት ትዝታለች። ባገኘችው አጋጣሚ ሁሉ እንደምትበድለው ትነግረዋለች። ሊዮ ምንም ግድ አይሰጠውም። እሷ እንደሌለች አድርጎ ይቆጥራታል። ግን ለማንኛውም ለመቀበል ይወስናል። በእርሷ ውስጥ ትንሽ አሳማ ያያል። ከፍቶ ለጠቅላላው ክፍል ያሳያል። መምህሩ ይቆጣሉና ሉሉን ለመቅጣት ይወስናሉ። ሉሉ መምህሩን ከማግኘቷ በፊት የዋህ ለመምሰል ትሞክራለች። ነገር ግን ሊዮ እዚያ ሆና ትወናዋን ይታዘባል። በእሱ ምክንያት ሁሉንም ነገር እንደሚያጋልጥባት ይነግራታል። እቅዷ ይከሽፋልና መምህሩ ይቅርታ ሊያደርጉለት እምቢ ይላሉ። ሉሉ ሊዮን አንተ ጠላቴ ነህ፣ እንደገና ካየው እዚያው ቀብርሃለሁ ትለዋለች። እሱ ያፌዝባታል። እሷም ከጓደኞቿ ከጆንና ከሻዲ ጋር ዛቻ እያሰማች ትሄዳለች። እሱ የሚፈራ ወይም የሚጠፋ ይመስላታል።
ነገር ግን ሊዮ እንደ ሁልጊዜው የተረጋጋና ቀዝቃዛ ነው። መምህሩን ደውሎ ሉሉንና ጓደኞቿን ያሳብቃል። መምህሩን ወዲያውኑ ይቆጣቸዋል። እስኪደክማቸው ድረስ ስፖርት እንዲሰሩና ሙሉ ክፍሉን ይቅርታ እንዲጠይቁ ያደርጓቸዋል። በኋላ ሉሉ ወደ ቤት ስትመለስ ድምጽ ሰምታ ትደነግጣለች። ገና አጎቷን ሱቅ ውስጥ አይታ ስለነበረ ሌባ ቤት የገባ ይመስላታል። በቤት ውስጥ ያለውን ማንኛውንም ሰው ለመምታት ብረት ትይዛለች። ነገር ግን ልትማታ ስትል ሊዮን አይታ ትገረማለች። አጎቷ ደርሶ ሁሉንም ነገር ያስረዳታል። ሊዮ ከታች ያለውን ክፍል ተከራይቷል። ሉሉ ትናደዳለችና ባደረገው ነገር ምክንያት አጎቷ ሊዮን ወዲያውኑ እንዳስወጣው ትነግረዋለች። ነገር ግን አጎቷ ሊዮ $2000 እንደሚከፍል ሲነግሯት ወዲያውኑ ሐሳቧን ትቀይራለችና ለገንዘቡ ስትል ከእሱ ጋር ለመኖር ሁሉንም ነገር ይቅር ትላለች። ሊዮ ግድ አይሰጠውምና ለመተኛት ይሄዳል፣ ምንም እንኳን ቢቸገርም። ከዚያም ሊዮ ዝነኛ ተዋናይ እንደነበርና በትልቅ ዝና ላይ ያለ ቅሌትና አደጋ ለጭንቀት እንዳደረገው እንረዳለን። ትወናውን መቀጠል ስላልቻለ ድርጅቱ ረጅም እረፍት ሰጥቶት እስኪድን ድረስ ወደ ፈለገበት እንዲጓዝ ነግሮታል። በመንደሩ ያለው ህይወት ለሱ ቀላል አይደለም። ሰዎቹ ጩኸታቸው ይበዛል። የመንደሩ አለቃ በማይክሮፎን ስለጠፋ ዳክዮች ወይም ስለሌላ ነገር እያወሩ ሰውን ሁሉ ይቀሰቅሳሉ። ሉሉ ደግሞ እሱን ቤት ውስጥ ማየት አልለመደችምና ባገኘችው ቁጥር ትጮኻለች። ይህም ለመላው መንደር መዝናኛ ይሆናል። ቁርስ ላይ እንኳን እሱን ትረሳዋለች። ነገር ግን አጎቷ እንዳታገለው ያስገድዳታል። ሊዮ ብላ ትለዋለች። እሱም እያየሽኝ ነው ብሎ ይመልስላታል። እሷም እንዳይጨነቅ ትነግረዋለች። ሚስጥሩን ቀድሞውኑ እንደምታውቅ ትነግረዋለች። እሱ ስለ ቅሌቶቹ የምታውቅ መስሎት ይደነግጣል። ነገር ግን የዋህ ልጅ የምታውቀው ዝነኛ እንደነበርና ከከተማ እንደሸሸ ብቻ ነው። ለማንም እንዳትናገር ይነግራታል። ሚስጥሩ ጥልቅ ጉድጓድ ውስጥ እንዳለ ታረጋግጥለታለች። ነገር ግን ከ5 ደቂቃ በኋላ የመንደሩ አለቃ የሊዮን ስም በማይክሮፎን በማንሳት በፋቡ ትምህርት ቤት እንዳለ ያውጃሉ። ሊዮ ሉሉ ሁሉንም ነገር እንደተናገረች ይረዳልና ጉድጓድ ውስጥ የደበቅሽው ሚስጥር ይህ ነው ይላታል። እሷም የጉድጓዱ ክዳን እንደሌለው በነገር ረሳው ትለዋለች። ከዚያም ለተወዳጅ መንደሯ ምንም ነገር መደበቅ እንደማትችል በኩራት ትናገራለች። ሊዮ ተናዶ ይሄዳል። ትምህርት ቤት ሲደርስ ተማሪዎቹ የእሱን ፊርማ ለመቀበል ሲጠብቁ ያገኛቸዋል። በጩኸቱና በሰዎቹ ብዛት ምክንያት ሰላም ሊያገኝ አልቻለም። ስለዚህ ዛሬ ማታ ሁሉም በሉሉ ቤት ለአራት ከተሰበሰቡ ብቻ እንደሚፈርም ይነግራቸዋል። ሉሉን ያገኟታልና ዛሬ ማታ አቤቷን ሊጠይቋት እንደሚመጡ ይነግሯታል። ሊዮ ሉሉን መንከባከባቸው ተጠቅሞ በሚስጥር ወደ ሽንት ቤት ሄዶ ያርፋል። እዚያ ያለ ጓደኛው ጃክ መቼ ወደ ከተማ እንደሚመለስ የሚጠይቅ መልእክት ይልክለታል። ሊዮ ግን አይመልስም። ይህ በእንዲህ እንዳለ ሉሉ በክፍል ጓደኞቿን መከታተል ደክሟታል። ሊዮ ዝነኛ እንደሆነ በመናገሯ መጸጸት ትጀምራለች። እሷና ጓደኞቿ እሱ ከመጣ ጀምሮ ባደረገባቸው ነገር ሁሉን ለመበቀል ይወስናሉ። ስለዚህ አንድ አስፈላጊ ቦታ ልትወስደውና በመንደር ውስጥ ያለውን ምርጥ ቦታ ልታሳየው እንደምትፈልግ በመንገድ ታታልለዋለች። ሊዮ ምንም ሳያውቅ ያምናትና አብሮ ይሄዳል። እሷም በእድሜ የገፉ ሰዎች ወዳሉበት እርሻ ተወስደውና ሊዮ በፈቃደኝነት አብሯቸው መስራት እንደሚፈልግ ትነግረዋለች። ሊዮ ይደነግጣል። ነገር ግን ከማምለጡ በፊት የሥራ ልብስ ያለብሱትና ወደ ስራው እንዲገባ ይነግሩታል። በሉሉ ይናደዳልና ሊበቀላት ይፈልጋል። ነገር ግን አረጋውያኑ ሴቶች እየጠሩት ስለሆነ አብሯቸው ለመስራት ይገደዳል። ሉሉ ትንሽ አዝናለት አብረው ትሰራለች። ጓደኞቻቸው የሆነውን ሲሰሙ አብረው ይቀላቀላሉ። ከጨረሱ በኋላ ሊዮ በነፃ እየሰሩ እንዳልነበር ይረዳል። ይከፈላቸዋልና ሉሉ እሱን ያጣለለችው ከስራው በኋላ ገንዘቡን በሙሉ ለራሷ ለመውሰድ ነው። ሲጠይቃት እባክህን ግን እንደሌለው ይነግራታል። በኋላ ወደ ቤት ስትመለስ ሊዮን ተጠብቀዋለች። እሱ ዘግይቶ ይመጣል። እራት እንደሰራች ስትነግረው ይቆጣታልና በክፋት ያናግራታል። እሷም ከድርጅቱ በራሱ ፈቃድ እንዳልወጣ ስለምታውቅ ራሱን ከፍ አድርጎ ማየት እንደሌለበት በመናገር ትመልስለታለች። ስለሱ በሚወሩት ወሬዎች ምክንያት እንዳባረሩት ትነግረዋለች። ሊዮ ተናዶ እንድታቆም ይነግራታል። እሷም በመንደሩ ያሉ ሁሉ ንጹህ እንዳልሆንክ እንዳውቁ ትፈራለህ ብላ ትጠይቀዋለች። ሊዮ በመጨረሻ ምንም ስህተት እንዳልሰራና ወሬዎቹ በሙሉ ውሸት እንደሆኑ ያስረዳታል። ከአንዲት የሥራ ባልደረባው ጋር አንድ ዝነኛ አምራች ፕሮዲውሰር ለመገናኘት ለአራት ሄዶ እንደነበርና አምራቹ ሊያስቸግራት እንደሞከረ ይናገራታል። ሊዮ እሷን ለመከላከል ሲል አምራቹን አዋርዶታል። ከዚያ በኋላ ህይወቱ ተበላሽቶ ውሸት ተሰራጨበት። ሉሉ ትደነግጣለችና በጣም ስላስቸገረችው የጥፋተኝነት ስሜት ይሰማታል። ይቅርታ ትጠይቀዋለችና ያደረገው ነገር ትክክል እንደሆነና ደፋር እንደሆነ ትነግረዋለች።
ከአሁን በኋላ እንደምታከብረው ትነግረዋለች። ሊዮ በመጨረሻ የሚሆነው ሰው በማግኘቱ እፎይታ ይሰማዋል። በተሰማው ብርታት ለአስተዳዳሪው ደውሎ ወደ ከተማ እንደማይመለስ በመንደሩ ቆይቶ አዲስ ህይወት እንደሚጀምር ይነግረዋል። ለመተኛት ይሄዳል። ነገር ግን በማግስቱ ጠዋት ደንግጦ ይነቃል። ሉሉ ከጎኑ ተኝታለች። በእንቅልፏ እንደምትሄድ ይረዳል። ከክፍሉ ያስወጣትና ልታስቸግረኝ ሞከረች ብዬ ለክፍሉ ሁሉ እናገራለሁ ብሎ ያስጠነቅቃታል። ሉሉ ትደነግጣለችና እግዚአብሔርን ፍራ፣ እኔ ታምሜ በእንቅልፌ እየሄድኩ ነው፣ ከመርዳት ይልቅ ልታጋልጠኝ ትፈልጋለህ ትለዋለች። እሱም አዝኖላት ለማንም ባለመናገር ይስማማል። ነገር ግን ከአሁን በኋላ ካከበረችው ብቻ ነው። ሉሉ ላክብርህ፣ በእርግጥ ያለኝ ብቸኛው ሊዮ አንተ ነህ ትለዋለች። እሱም በጥሩ ሁኔታ ስለምታስተናግደው ይደሰታል። ይህ ደግሞ ሌላ ወጥመድ መሆኑን አይረዳም። አባቱ ሊጠይቁት ሲደውሉ ሉሉ ስልኩን ነጥቃ ትሮጣለች። ለአባቱም ሊዮ እንደማያጠናና ጊዜውን በጨዋታ እያባከነ እንደሆነ ትነግራቸዋለች። ሊዮ ስልኩን ይነጥቃታልና እሷም የሰላም ስምምነት እንዲያደርጉ ትነግረዋለች። ከአሁን በኋላ ምንም አይነት ቀልድ አይኖርም። እሱም ይስማማልና ስለ ሁኔታዋ ይጠይቃታል። እሷም ሁኔታዋ እሱ በሂሳብ ያያዝ እንዲረዳትና እሷ ደግሞ ለመንደሩ ነዋሪዎች እንድታስተዋውቀው ነው። እሱም ይስማማል። የመንደሩ ነዋሪዎች ለእሷና ለአጎቷ ያላቸውን ዕዳ መመዝገብ ይጀምራሉ። ሊዮ ደግሞ መጠጦችን በማድረስ በትርፍ ጊዜው ይሰራል። አጎቷ ዕቃ ለመግዛት ሲሄዱ ደግሞ ሱቅ ውስጥ ይረዳል። በአንድነት ጥሩ ገንዘብ ይቆጥባሉ። ሉሉ በጣም ትደሰታለች። ሊዮ በኋላ ከጓደኛው ስልክ ይደርሰዋል። መቼ ወደ ከተማ እንደሚመለስ ይጠይቀዋል። ሊዮ ዝነኝነት እንደተወ እንደማይመለስና አዲሱ የመንደር ህይወቱ ላይ ማተኮር እንደሚፈልግ ይነግረዋል። ጓደኛው ጃክ ይስቅና ሙዚቃ በደሙ ውስጥ አለ፣ አንድ ቀን ትመለሳለህ ይለዋል። ሊዮ ግን ችላ ብሎት ስልኩን ይዘጋዋል። ሉሉ መበሳጨቱን ታስተዋላለችና ምን እንደተፈጠረ ትጠይቀዋለች። እሱ ግን ሊነግራት እምቢ ይላል። በድንገት አንድ ትንሽ ልጅ እየሮጠ ይመጣና አያቱ እርዳታ እንደሚያስፈልጋቸው ይናገራል። ሊዮ ልጁ ማን እንደሆነ ይጠይቃል። ሉሉ ደግሞ የሌና ታናሽ ወንድምና ለሷ እንደ አያት የሆኑት የሴትዮዋ የልጅ ልጅ እንደሆነ ተነግረዋለች። እየሮጡ ይሄዳሉና ሌና ታናሽ ወንድሟን ለማስጠናት እምቢ ማለቷን ይረዳሉ። ሉሉ ሊዮ በ$30 እንዲያስጠናው ሐሳብ ታቀርባለች። አያትየው በሐሳቡ ይስማማሉ። ሉሉ ደግሞ በእሱ መጠቀሟን ትቀጥላለች። ሊዮ እምቢ ሲል ሉሉ ለአባቱ ደውላ ሁሉንም ነገር እንደምትነግር ትዝታለች። ስለዚህ በዝምታ ለመስማማት ይገደዳል። ከዚያ በኋላ በበለጠ ትጠቀምበት ትጀምራለች። ወደ መንደሩ ሴቶች ሁሉ ትሄድና ሊዮ ልጆቻቸውን ጎበዝ ተማሪዎች ያደርጓቸዋል ትላለች። እንዲሁም የሱ የመስፈን ችሎታ ተጠቅማ አረጋውያን ሴቶች ለትንሽ ኮንሰርት ትሰበስባለች። በቀኑ መጨረሻ ገንዘቡን እንደምታካፍለው ለሊዮ ትነግረዋለች። ሊዮ ትልቅ ገንዘብ የሚያገኝ መስሎት ይደሰታል። እሷ ግን $50 ትሰጠውና ይህ ላንተ ይበቃል ትለዋለች። እሱ ግን ሳይደሰት ጠዋት ቁርስ እንድትገዛለት ገንዘቡን መልሶ እንዲሰጣት ትነግረዋለች። ሊዮ በእሷ ነውረኝነት ይደነግጣል። ለመበቀል ይወስናል። ስለዚህ ማስታወሻ ደብተሯን ወስዶ ውሃ ውስጥ ይጥለዋል። ማስታወሻ ደብተሩ ውድ ስለነበረ ሉሉ ትበሳጫለች። ከአያቷ የተሰጣት ነበር። ትናደዳለች፣ ግን ዝም ብላ ያለቀሰች ትሄዳለች። ሊዮ በኋላ ማስታወሻ ደብተሩ ለሷ ምን ማለት እንደሆነ ጓደኞቿን ይጠይቃልና ከአያቷ የተሰጣ ልዩ ነገር እንደሆነ ይረዳል። የጥፋተኝነት ስሜትና ሐዘን ይሰማዋል። አሳ ለማጥመድ እንደሄደች ያውቃልና ስህተቱን ለማረም ሊረዳት ይሄዳል። ይቅርታ ይጠይቃታል። ሉሉ ደግሞ ደግ ልብ ስላላት ይቅር ትለዋለች። ከአሁን በኋላ ላለመጠናትና ጓደኛ ለመሆን ይስማማሉ። እንዲያውም አሳ አብረው እንዲበሉ ተጋብዘዋለች። ተቀምጠው ያወራሉና ስለ ህይወቷ ትነግረዋለች። ወላጆቿ ከሞቱ ጀምሮ ከአያቷ ጋር ትኖር እንደነበርና ህይወቷን ሙሉ በትጋት እንደሰራች ትነግረዋለች። አያቷም መሞታቸውንና ከማይረባ አጎቷ ጋር እንደተዋት ትነግረዋለች። እሱ እሷን ከመንከባከብ ይልቅ እሷ እሱን ስትንከባከብ እንደቀረች ትነግረዋለች። ሊዮ ያዝንላታል። ስለሱ የትርፍ ጊዜ ማሳለፊያዎች ስትጠይቀው ሙዚቃ እንደሚወድና ዘፈኖች መስራት እንደሚወድ ይነግራታል። በዙሪያቸው ያለው ተፈጥሮ ቆንጆ እንደሆነ በእንስሳት ድምጽ የተሞላ እንደሆነና ትኩረት ካደረገ የሚገርም ነገር መፍጠር እንደሚችል ትነግረዋለች። ሊዮ ይሞክረዋል። ወንዙን፣ እንስሳቱን ያዳምጣልና መነሳሳት ያገኛል። ድምጾቹ ይቀዳና ዜማውን ለመስራት ይጠቀምባቸዋል። በጣም ቆንጆ ሆኖ ይወጣልና ሉሉ ትክክል እንደነበረች ይረዳል። ይደሰታልና ብዙ የተፈጥሮ ድምጾችን ወደ ሙዚቃ ለመቀየር መቅዳቱን ይቀጥላል። ሲጨርስ ሉሉን ከፊቱ ያገኛታል። ከጓደኞቿ ጋር ወደ ባህር ዳርቻ እንድትሄድ ትጋብዘዋለች። በደስታ ይስማማልና አብረው ይሄዳሉ፣ ይጫወታሉ፣ ይዝናናሉ። እሱም በዙሪያው ያሉትን ቆንጆ ትዕይንቶች ይቀዳል።
ቪዲዮዎቹ ለጃክ ይልክለታል። ጃክም ይደነቅና ሊዮን ለማየትና ለመገረም ለመጓዝ ይወሰናል። ሉሉ ባህር ዳርቻ ተቀምጣ አሸዋ ውስጥ ስትጫወት በድንገት አንድ ቆንጆ ወጣት ከፊቷ ቆሞ ታገኘዋለች። ትኩረት ስታየው የምታየው ድራማ ውስጥ ዋና ተዋናይ የነበረው ጃክ መሆኑን ትረዳለች። ወደሱ ትሮጥና በእውነት አንተ ተዋናዩ ጃክ ነህ ትለዋለች። እሱም አዎ ይላል። እሱን እንደምታውቀው ይጠይቃታል። እሷም በእርግጥ በጣም ነው የምወድህ፣ እዚህ ምን እያረክ ነው ቆንጆ ትለዋለች። እሱ ባህር ዳርቻው ላይ ቪዲዮ እየቀረጸ እንደሆነ ይነግራታል። እሷም በጣም ትደሰታለችና አብረው ለመሆን ተወሰናለች። ወደ ሊዮ ተወስዷለችና ሊዮ ጃክን እንዳየ እየሮጠ ሄዶ ያቅፈዋል። ነገር ግን ሊዮ ግድ አይሰጠውምና ለምን እዚህ እንደመጣ ይጠይቀዋል። ጃክ ከመመለሱ በፊት ሉሉ በፍጥነት ወስዳ ለጎረቤት ነዋሪዎች ታስተዋውቀዋለች። ዝነኛው ኮከብ ጃክ እንደሆነ ትነግራቸዋለች። ሁሉም ከእሱ ጋር ፎቶ ለመነሳት ይሯሯጣሉ። ሊዮ ደግሞ እንደ ባህር ተገፍቶ ይቀራል። ጃክ ወደሱ ይሄድና ከኔ ጋር ድርጅት ውስጥ ብትቆይ ኖሮ አሁን ብዙ አድናቂዎች ይኖሩ ነበር ይለዋል። ሊዮ ይበሳጫልና በራስ ጉዳይ ተመካ፣ እኔ እንዲህ ይሻለኛል ይለዋል። ጃክ ሉሉ እንደምትወደው ይረዳል። ስለዚህ አጋጣሚውን ተጠቅሞ ምግብ እንድታመጣለት ይጠይቃታል። እሷ ትደሰታለችና እሱን ለመመገብ ሁልጊዜ ከእርሱ ጋር ትቆያለች። ጃክ ከመጣ ጀምሮ ሉሉ በሊዮ ላይ ስለምትቆጣ ስለምትመታውና እንደ እንጀራ አባት በክፋት ስለምታየው ሊዮ ይቀናል። እንዲሁም በቪዲዮ ውስጥ እንደምትሆን ለጃክ ትነግረዋለች። ሊዮ ግን መሀል ይገባና አይ እኔ ነኝ ከሱ ጋር የምቀርጸው አንቺ እዚህ አትሆኚ ብሎ ጃክን ይዟት ይሄዳል። ቀረጻውን ከጨረሱ በኋላ ሉሉ ከጓደኞቿ ጋር ድግስ ታዘጋጃለች። ጃክም ይቀላቀላቸዋል። ሁሉም ይሰበሰባሉ፣ በርችት ይጫወታሉ። ሊዮ በመጨረሻ በጓደኞች የተከበበ በመሆኑ ደስታ ይሰማዋል። በኋላ ወደ ቤት ሲመለሱ ጃክ ራት አዘጋጅቷል። ሉሉ ከጎኑ ተቀምጣ ትመግበዋለች። ሊዮም እያያቸው ይበሳጫልና ይቀናል። ጃክ ከመጣ ጀምሮ ማንም ለሊዮ ትኩረት አልሰጠውም ወይም አብሮት ለመብላት እንኳን አላስታወሰውም። ከጃክ በተቃራኒ ሁሉም ሰው ያለማቋረጥ ያወድሰዋል። ሉሉ እንዲያውም ክፍሏን ለጃክ ሰጣ እሷ ሳሎን ለመተኛት ትወስናለች። ሊዮ አዝኖላት በመጨረሻ እሷ በራሷ አልጋ እንድትተኛ ከጃክ ጋር ክፍሉን ለመጋራት ይስማማል። እሷ ትደሰታለችና ታመሰግነዋለች። ጃክ ሊተኛ ሲል ሊዮን እቅዱ ምን እንደሆነና መቼ እንደሚመለስ ይጠይቀዋል። አሁንም ጭንቀት እንዳለበትም ይጠይቀዋል። ሊዮ ጥያቄውን ያስወግዳልና አሁን የተሻለ እንደሆነ ይናገራል። ነገር ግን እዚህ ምቾት እንደማይሰማው ይገልጻል። ጃክ ግን ተስፋ አይቆርጥምና ሊዮ ከእርሱ ጋር ለመመለስ ካልተስማማ ድረስ እንደማይሄድ ይነግረዋል። ነገር ግን ሊዮ በውሳኔው ይጸናል። በማግስቱ ጃክ እድል ሊሰጠው ይወስናል። እቃውን ጠቅልሎ ወደ ከተማ ለመሄድ ይዘጋጃል። ከመሄዱ በፊት ለሉሉ አንዳንድ ስጦታዎችንና ፎቶዎችን ይሰጣታል። እሷም ትደሰታለችና ታመሰግናለች። ከመሄዱ በፊት ሊዮን እንድትንከባከብ ይጠይቃታል። እሷ ግን ግራ ትጋባለችና ሊዮ ትልቅ ሰው ስለሆነ ራሱን መንከባከብ እንደሚችል ትናገራለች። ጃክ ግን በውጪ ጠንካራ ቢመስልም በውስጡ ግን በጣም ደካማ እንደሆነና በዙሪያው ያሉ ሰዎች ሊደግፉት እንደሚገባ ይነግራታል። ሉሉ በትክክል አልተረዳችውም ወይም ቁም ነገር አልወሰደችውም። ነገር ግን ብቻዋን ስትሆን ስለ ጃክ ቃላት ማሰብ ትጀምራለች። በሊዮ ላይ የሆነ ችግር እንዳለ ትረዳለች። በተለይም ላፕቶፑን ስትከፍት መጨረሻ ላይ የፈለገው ስለ እንግዳ መድኃኒቶች መሆኑን ስታገኝ ስትፈልጋቸው ለጭንቀት የሚሆኑ መሆናቸውን ትረዳለች። ትደነግጣለችና ራሷን ለማረጋጋት ትወስናለች። የጭንቀት ምርመራ ትወስዳለችና በሊዮ ላይ ያየቻቸውን ምልክቶች መሰረት አድርጋ ትመልሳለች። ትገረማለች። ሁሉም ምልክቶች ከእሱ ጋር ይገጥማሉ። እሱን መንከባከብና ምግብ ማምጣት ትጀምራለች። እሱ ይደነቅና ለምን በድንገት በጥሩ ሁኔታ እንደምታስተናግደው ይጠይቃታል። እሷ ጥያቄውን ታስወግዳለች። ከዚያም ለጓደኞቿ ሊዮ ጭንቀት እንዳለበት ትነግራቸዋለች። ሁሉም እሱን ለማስደሰት ይወስናሉ። ክፍል ውስጥ ሲመጣ ብዙ ስጦታዎች ይጠብቁታል። ሉሉ የሚደሰት ይመስላታል። እሱ ግን ግድ አይሰጠውምና እነዚህ ነገሮች እንደማያስደስቱት ይነግራታል። ብቻውን መሆን ብቻ ነው የሚፈልገው። የሚነው ጭንቀት እንዳለበት ሙሉ በሙሉ እርግጠኛ የምትሆነው። ለአጎቷ ደውላ ሊዮ አደጋ ላይ እንደሆነና ራሱን ሊጎዳ እንደሚችል ትነግረዋለች። እሱም ተኝ እኔ ከሱ የዋሰ ጭንቀት አለብኝ ብሎ ስልኩን ይዘጋል። ሊዮ ስለዘገየ ሉሉ ትጨነቃለችና የክፍል ጓደኞቹን ትጠይቃለች። ጆን ሊዮ ብቻውን ለመቀመጥ ወደ ጣራው እንደሄደ ይነግራታል። ራሱን ሊጎዳ ይችላል ብላ ተደነግጣለችና ወደሱ ትሮጣለች። እሱ ይደነግጣልና ምን ያደረገች እንደሆነ ይጠይቃታል። እሷም እሱን ለማዳን እየሞከረች እንደሆነ ትነግረዋለች። እሱም ከምን ነው የምታድኝኝ ብሎ ይጠይቃታል። መልስ ከመስጠት ትቆጠባለችና ስለ ጭንቀቱ እንደምታውቅ አትነግረውም።
ስልኳ ይወድቃልና እሱን ሊያነሳው ለእሱ ለመመለስ የሞከረችውን የጭንቀት ምርመራ ያያል። ጭንቀት እንዳለበት ስላሰበች በጥሩ ሁኔታ እንደምታስተናግዱ ይረዳል። አጋጣሚውን ለመጠቀም ይወስናል። የደከመው የዛሬና ምንም ፍላጎት እንደሌለው ሆኖ ይተውናል። ስለዚህ እሱን መንከባከቧ እንድትቀጥል የሚጠይቀውን ማንኛውንም ነገር ወዲያውኑ ታመጣለች። ይደሰታልና በተግባር አገልጋዩ ያደርጋታል። እሷን ብቻ ሳይሆን ጓደኞቿንም እንዲያገለግሉት ያደርጋል። ምግብ ያመጡለታል፣ ፈተና ላይ እንዳይጨበረበር ይረዱታል። ሁልጊዜም ከእርሱ ጋር ይቆያሉ። ሉሉ ራሱን እንዳይጎዳ ለማረጋገጥ በማትኖርበት ጊዜ እንኳን ወደ ቤት አብረው ይሄዳሉ። በመጨረሻም ሊዮ መታፈንና መጨናነቅ ይጀምራል። በተለይም ጆን እና ሻዲ እሱን ለመጠበቅ ክፍል ውስጥ መተኛት ሲጀምሩ አንድ ምሽት በዝምታ ክፍሉን ለቆ ይወጣል። ሉሉ ተነቃለች። እሱን አታገኘውም እና ትደነግጣለች። ጆን እና ሻዲን ቀስቅሳ ራሱን ሳይጎዳ በፊት የት እንደሄደ ፈልጉ እያለች ትጮህባቸዋለች። ሁሉም መንበሩን ለመፈለግ ይሯሯጣሉ። ይህ በእንዲህ እንዳለ ሊዮ ሙዚቃ እያዳመጠ በእግሩ እየተዝናና ነው። ሉሉ የመንደሩን ማይክሮፎን ትይዝና ሊዮን እንደጠፋና ወዲያውኑ መገኘት እንዳለበት ታውጃለች። መላው የመንደሩ ነዋሪ ለመፈለግ ይወጣል። ሊዮ ይደነግጣል። ሲሄድ በድንገት ብዙ ሕዝብ ወደሱ ሲሮጥ ያያል። አንድ ነገር የሆነ ይመስለውና ይደነግጣል። ለመሮጥም ይሞክራል፣ ግን ይይዙታል፣ ያስሩታልና ወደ ቤት ይጎትቱታል። ሲደርሱ ሉሉ እሱን ለማየት ትሮጣለች። እሱ በጣም ይናደዳልና ባደረጉት ነገር ሁሉ ሊመታቸው ይመኛል። ነገር ግን አፉን በፕላስተር ስላሰሩት በልቡ ብቻ ይረግማቸዋል። ከተረጋጋች በኋላ ክፍሉ ውስጥ ትቆልፍበታለች። የመንደሩ ነዋሪዎች ሲሄዱ ሊዮ ይናደዳልና ይህ ምን አይነት ከንቱ ነገር እንደሆነ ይጠይቋታል። ራሱን ለመጉዳት አልሞከረም። ዝም ብሎ ለእግር ጉዞ ነው የወጣው። ሉሉ የጥፋተኝነት ስሜት ይሰማታልና ይቅርታ ትጠይቃለች። ምንም ለማለት እንዳልፈለገች ግን ጭንቀት እንዳለበት ስላሰበች ልትረዳው እንደሞከረች ትነግረዋለች። እሱ ይራራልና ይቅር ይላታል። ነገር ግን ለመጓዝ እንደወሰነ ይነግራታል። እንደገና ወደ ከተማ ይመለሳል። እሷም ባደረገችበት ነገር ሁሉ ልታቆመው አትችልም። ለጥቂት ጊዜ ጣራው ላይ ይወጣል። ከዚያም አጎቱን ሊጠይቅ ይሄዳል። አጎቱ በሉሉ ተቆጥቶ እንደሆነ ይጠይቀዋል። ሊዮ ይቅር እንዳላት ይናገራል። አጎቱ ሊዮ ሊሄድ እንደሆነ ወሬ እንደሰማ ይነግረዋል። ሊዮ በእውነት ለመጓዝ እያቀደ እንደሆነ ያምናል። አጎቱ ሉሉ ይህ ሁሉ ያደረገችው ስለአንተ ተጨንቃ ስለነበር ነው። እንወዳለን፣ ከኛ ጋር እንድትቆይ እንፈልጋለን። ግን በመጨረሻ ለአንተ ትክክል መስሎ የታየህን አድርግ ይለዋል። ሊዮ እንደገና እንዲያስብበት ይጠይቀዋል። በማግስቱ ጠዋት ሊዮ ደንግጦ ይነቃል። ሉሉ ወደ መንደሩ ማይክሮፎን ሄዳ ባደረገችበት ነገር ይቅርታ እንደምትጠይቀው በይፋ ታውጃለች። ይቅር እንዲላት ትለምነዋለችና ከእርሷ ጋር ከቆየ እንደገና እንደምታደርገው ወይም የሚረብሸው ነገር እንደማታደርግ ቃል ትገባለች። ከአሁን በኋላ ለሱ ታማኝ እንደምትሆንና ማንኛውንም ነገር ከማድረጓ በፊት እንደምትጠይቀው ተነግረዋለች። ሊዮ በመጨረሻ ሐሳቡን ይለውጣል። ከእነርሱ ጋር መቆየት ይወስናል። ጉዞውን ያራዝመዋል። በተለይም ፈተናዎች ስለቀረቡ እንደገና ኃላፊነት መሰማት ይጀምራል። ሱቁ ውስጥ በጥሩ ሁኔታ ይሰራል። ሱቁ ገንዘብ ማግኘት ይጀምራል። ከትምህርት ቤት በኋላ ሱቁ ውስጥ ይበላሉ። ሉሉ ስለመጨረሻዎቹ ሁኔታዎች ተጠይቀዋለች። በመጨረሻ ዘፈን እንደጻፈ እንደሸጠውና ክፍያ እንዳገኘ ይነግራታል። አንዳንድ ነገሮች ለመግዛትና ዘፈኑን የገዛውን ሰው ለማግኘት ወደ ከተማ መሄድ ይፈልጋል። ከእርሱ ጋር እንድትሄድ ይጠይቃታል። እሷ ከተማን እንደምትጠላና ፈጽሞ እንደማትቀርብ ትነግረዋለች። እሱ ይገረማልና ምን ያህል እንደምትጠላው ያስባል። ስለዚህ ወደ ጓደኞቻቸው ሄዶ ሉሉ ለምን ለመጓዝ እምቢ እንደምትል ይጠይቃቸዋል። እነሱ ምንም አታውቅም፣ ትንሽ እያለች ተጉዛ እዚያ የባዕድ ፍጡር እንዳየች ሰምተናል። ከዚያ ጊዜ ጀምሮ ትፈራለች ይሉታል። ሌላው መሀል ትገባና ምን አይነት ከንቱ ወሬ ነው፣ ከተማን የምትጠላው መጨረሻ ላይ ከአያቷ ጋር ስትጓዝ አያቷ እዛ ስለሞቱ ነው። ከወላጆቿ ጋር ስትጓዝም እነሱ ሞተዋል። የተረፈችው እሷ ብቻ ነች። ከዚያን ጊዜ ጀምሮ ለከተማው ፍርሃት አላት። በሄደች ቁጥር መጥፎ ነገር ይከሰታል ትላለች። ሊዮ ያዝንላታል። ወደ አጎቷ ሄዶ ሉሉን ከእሱ ጋር ወደ ከተማ እንድትሄድ ማሳመን እንደሚፈልግና ያላትን መጥፎ ትዝታ ቀይሮ ጥሩ ተሞክሮ እንዲሆንላት እንደሚፈልግ ይነግረዋል። አጎቷ መልካም እድል፣ እኔ 50,000 ጊዜ ሞክራለሁ፣ ግን እሷ ግትር ነችና በፍጹም አትሰማም ይላል። ስለዚህ ተኝታ እያለ ጠልፈው ከነሱ ጋር ለመውሰድ እቅድ ያወጣሉ። ለማንኛውም በማግስቱ ሉሉ መኪና ውስጥ ሆና ስትነቃ ትደነግጣለች። ሊዮን ወዴት ነው የምንሄደው ብላ ትጠይቀዋለች። እሱም ወደ ከተማ እየተጓዝን ነው ይላታል። ትደነግጣለች፣ ትጮሃለችና እንዲያስወጣት ትለምነዋለች። እሱ ግን ችላ ይላታል። ሲደርሱ ራሷን መሬት ላይ ጥላ ታለቅሳለች። እሷ ልትሞት እንደምትችል ወይም እሱ ሊሞት እንደሚችል ትነግረዋለች።
እሱ ግን ግድ አይሰጠውም። እሱ ምንም ብታደርጊ ወደ መንደሩ አትመለሽም ይላታል። ቀስ በቀስ ሊዮ ሉሉ የከተማውን ሕይወት እንደምትለምድ ይረዳታል። እሷም በመጨረሻ ትለምዳለች። ዘፈኑን ወደ ገዛው ሰው ይወስዳታል። ሁሉም ነገር ከጨረሰ በኋላ ሊያስደስታት ይወስንና ወደ መዝናኛ ፓርክ ይወስዳታል። ነገር ግን ከመደሰት ይልቅ ከፍታ ስለምትፈራ ቀኑን ሙሉ ትጮኻለች። ቀኑ ወደ ጥፋት ይቀየራል። ሊዮ ይበሳጭና ይተዋታል። ትደነግጣለችና ልትከተለው ስትል በድንገት መኪና ሊገጫት ሲል ሊዮ በመጨረሻው ሰከንድ ያድናታል። ይቅርታ ይጠይቃልና የነበራትን ፍርሃት እንድታሸንፍ ሊረዳት ብቻ እየሞከረ እንደነበር ይነግራታል። ጆሮ ውስጥ ሙዚቃ ያደርግላትና ትረጋጋለች። ማልቀሷንም ታቆማለች። ሊዮ አጋጣሚውን ተጠቅሞ በከተማ ውስጥ አብራት ይራመዳልና ምን ያክል ቆንጆ እንደሆነች ያሳያታል። በመጨረሻም መውደድ ትጀምራለች። ደህና መሆኗን ካረጋገጠ በኋላ ወደ መንደሩ ይመለሳሉ። እንደደረሱ አጎቷ መኖሩ ፈተናዎች እየቀረቡ ስለሆነ በቁም ነገር ማጥናት አለባችሁ እንደተናገሩ ይነግራቸዋል። ለፍጻሜ ፈተና ዝግጅት ለመጀመር ሁሉም ይስማማሉ። ሉሉ ለማጥናት ትሞክራለች፣ ግን ሙሉ በሙሉ ትወድቃለች። ምንም ነገር አይገባትም። ሊዮ ሲያውቅ ሊረዳት ይወስናል። ትምህርቶቹን ማስረዳት ይጀምራል። በሂሳብ ብቻ ደካማ መስሎት ነበረ፣ ነገር ግን በሁሉም ነገር ደካማ መሆኑን ይረዳል። ምንም ነገር አታውቅም። ስለዚህ ከመጀመሪያው ጀምሮ ደረጃ በደረጃ ያስረዳታል። እሷም በመጨረሻ አንዳንድ ነገሮች መረዳት ትጀምራለች። በምላሹም እሱ የሚላትን ሁሉ ያለ ቅሬታ የምታደርግ ታዛዥ ረዳቱ ትሆናለች። ሊዮ በሚስጥር ይደሰታል፣ ምክንያቱም ወደ እሷ እየቀረበ ስለሆነና ጓደኛ እየሆኑ ስለሆነ። ነገር ግን ለእሷ ስሜት እንዳለው ለመናገር ይፈራል። አንድ ቀን ሲያጠኑ ሊዮ ደክሞት ይተኛል። ሉሉ ሁልጊዜ ጆሮ ውስጥ ያለውን የጆሮ ማዳመጫ ፈጽሞ እንደማያወጣ ታስተውላለች። ተኝቶ ያለ ምን አይነት ዘፈን እንደሚያዳምጥ ለማወቅ ትጓጓለች። የጆሮ ማዳመጫውን ስታየው ትደነግጣለች። የእሷ የልጅነት የድምጽ ቅጂ ነው። ለልጅነት ጓደኛዋ ሺያኦ ስታድግ እንደምታገባው ቃል የገባችበት። ከዛም ሊዮና ሉሉ በእውነቱ የልጅነት ጓደኛሞች እንደነበሩ እንረዳለን። ሉሉ ያኔ በጣም ተወደው ነበርና እንደምታገባው ቃል ገብታ ነበረ። ነገር ግን በሚያሳዝን ሁኔታ አባቱ የተሻለ ስራ ሲያገኙ ከሊዮና ከእናቱ ጋር ከመንደሩ ተነስተው ሄዱ። ከዚያን ጊዜ ጀምሮ ግንኙነታቸው ተቋረጠ። ሉሉ ደንግጣለችና የሀፍረት ስሜት ይሰማታል። ቆይ ይህን ሁሉ ጊዜ የልጅነት ጓደኛው ሉሉ እንደሆንኩ ያውቅ ነበረ እና ምንም እንደማያውቀው ነው ይኖር ነበረ ትላለች። ሊዮ በአጋጣሚ ነቃና የጆሮ ማዳመጫው ጆሮ ውስጥ ያየዋል። ለዘላለም ይወዳት እንደነበርና እሷ መጀመሪያ እንድትናገር ሲጠብቅ እንደነበረ ስለምታውቅበት ይደነግጣል። ሁለቱም መሸማቀቅ ይሰማቸዋል። እርስ በርሳቸው ይሻሻሉ። ሉሉ ወደ ክፍሏ ትሮጣለችና ለሌና ደውላ ሁሉንም ትነግራታለች። ሌና ትገረማለችና ስለዚህ እሱ ያበድሽለትና ልታገቢው የፈለግሽው የልጅነት ጓደኛሽ ነው ትላለች። ሉሉ አዎ ግን አሁን አልወደውም ትላለች። ልጅ ሆይ ራስሽን አታታሊ፣ አሁንም እንደምትወጂው ግልጽ ነው። ዝም ብለሽ ተናገሪ፣ ይህን ውጥረት ጨርሺ ትላታለች። እሷም በፍጹም አላደርገውም፣ በድንገት ሌላ ሴት መውደድ ቢጀምርስ? በተጨማሪም ስራ በዝቶብኛል ትላለች። ስለዚህ ሌና ታበረታታታለችና ጥሩ ውጤት ካገኘች ዛሬ ስሜቷን ለመናገር ይስማማሉ። ሉሉ በትጋት ታጠናለችና ማድረግ ያለባትን ታደርጋለች። በመጨረሻም የግማሽ ዓመት እረፍት ይደርሳል። እሷና ሊዮ አብረው ለማክበር ይወስናሉ። ነገር ግን በድንገት ሊወጡ ሲሉ ጃክንና ሊዮን የምትወደው ጓደኛቸው ዶዶን ከፊታቸው ያገኟቸዋል። ሉሉ እነሱን እንዳየች ጃክን አስተውላ በደስታ ወደሱ ትሮጣለች። ሊዮ ግን ጃክን እዚህ ምን እያደረክ ነው ብሎ ይጠይቀዋል። ጃክም ለግማሽ ዓመት እረፍት እንደመጣ ይናገራል። ስለ ሊዮ ብዙም ግድ አይሰጠውም። ከዚያም ከሉሉ ጋር ይሄዳል። ዶዶ ከሊዮ ጋር ትቀራለች። እሱ ግን በቅዝቃዜ ያስተናግዳታልና ለሷ ትኩረት አይሰጥም። ሉሉ ጃክ ስላለ ሌሎች ጓደኞቻቸውን ትጠራና ለመውጣት ይወስናሉ። ዶዶ ወደ ሊዮ ለመቅረብ ትሞክራለች። እሱ ግን ቅዝቃዜውን ይቀጥላል። ይህም ያበሳጫታል። ነገር ግን እሱ አሁንም ግድ አይሰጠውም። ሌና ወደ መንደሩ የተረገመ ቤት እንዲሄዱ ሐሳብ ታቀርባለች። እዚያ የገባ ሰው ፍላጎቱ እንደሚፈጸም ይታወቃል። ሉሉና ጃክ ይደሰቱና ለመሄድ ይስማማሉ። በቡድን ይከፋፈሉና በአጋጣሚ ሊዮ ከሉሉ ጋር ይሄዳል። እዚያ ጊዜ ያሳልፋሉ። ቀኑ ሲያልቅ ሉሉ ወደ ቤት ትመለሳለችና መምህሯን በቤቷ ስታገኛት ትደነግጣለች። በዚህ ሰዓት እዚህ ምን እያደረጉ ነው ብላ ትጠይቃቸዋለች። ሉሉ መምህሯ ለአጎቷ ስሜት እንዳላቸው ትረዳለች። ትገረማለችና ያንን ሰው በእውነት ይወዱታል በኋላ ይቆጩም ትላቸዋለች። መምህሯም ለምን አጎትሽ አይደለም እንዴ ይላሉ።
ሉሉ ግን እኔ ብሆን ኖሮ ወደ እሷ ላይም ነበር ትላለች። አጎቷ ደንግጦ በእውነት እኔ አጎትሽ ነኝ ወይስ መስጊድ ደጃፍ ነው ያገኘሽኝ ይላታል። ሉሉ ሁለቱንም ማስወጣት አብረው ደስተኛ መሆን እንደሚችሉ ትነግራቸዋለች። በኋላ ሁሉም እራት ይበላሉና መምህሯን ይሰናበታሉ። ጃክ አጋጣሚውን ተጠቅሞ ሊዮን በግል እንዲያናገረው ይጠይቀዋል። ዱዶም አውራቸው ትሄዳለች። ጃክ ለሊዮ ካርድ ይሰጠውና በቅርቡ ለሚኖሩ የመዝናኛ ትርኢት ይነግረዋል። ሊዮ ከተቀላቀለ ዝነኛ ሊሆን እንደሚችል፣ ከሰራበት መጥፎ ድርጅት ሊወጣ እንደሚችል፣ የተሻለ አያያዝ እንደሚያገኝ ይነግረዋል። ሊዮ ያስብበታል። ነገር ግን መንደሩን ጓደኞቹንና ሉሉን ስለሚወድ ይጨነቃል። የዘላለም ህልሙን ዘፋኝ መሆን ወይስ ከሚወዳቸው ሰዎች ጋር ያለውን ሰላም መምረጥ እንዳለበት አያውቅም። በማግስቱ ዱዶ እንደገና ልታሳምነው ትሞክራለች። ትልቅ እድል እንደሆነ ትነግረዋለች። ሊዮ ከዚህ ምቾት እንዳለው ይነግራታል፣ ግን እንደሚያስብበት ይገልጽላታል። እሷ እንደምትወደው ትናገራለች። እሱ ግን እሷን እንደማይወዳት ይነግራታል። ሌላ ሰው እንደሚወድ ይነግራታል። እሷ የምትበሳጭ መስሎት ነበረ። እሷ ግን ሉሉን እንደሚወድ ቀድሞውኑ ስለምታውቅ ትነግረዋለች። ጊዜው ሳያልፍ እንዲነግራት ትመክረዋለች። ከዚያም ወደ ጃክ ትሄዳለች። እሷ ጃክና ሉሉ ወደ ከተማ ለመመለስ ይወስናሉ። ነገር ግን ዶዶ የመጀመሪያ ሉሉን ታናግራታለችና በዙሪያሽ የሚወዱሽ ሰዎች አሉ ተጠንቀቂ ትላታለች። በጣም የዋሆች ናቸውና ስሜታቸውን እንዴት እንደሚገልጹ አያውቁም ትላታለች። ሊዮ ስሜቴን ታጋልጥብኛለች ብሎ ይደነግጣል። እሷ ግን እሱ ዝግጁ ሲሆን ራሱ እንዲናገር በዚህ ጊዜ ዝም እንደምትል ትነግረዋለች። ወደ ቤት ሲመለሱ የመንደሩን አለቃ ከሉሉ አጎት ጋር ተቀምጠው ያለበትን ዕዳ መቼ እንደሚመልስ ሲጠይቁ ያገኟቸዋል። ሉሉ ትደነግጣለች። አለቃው አጎቷ ገንዘብ ተበድሮ እስካሁን እንዳልመለሰ ያስረዳሉ። ዕዳውን ለመክፈል መኪናውን ወይም ሱቁን መሸጥ እንደሚችል ሐሳብ ያቀርባሉ። ሉሉ ትናደዳለችና አጎቷን ታስወጣዋለች። አያቷ የተወላትን ሱቅ ወይም በስራ የሚጠቀሙበትን መኪና እንዲሸጡ አትፈቅድም። የመኪናውን ቁልፍ ወስዳ እንዳይጠቀምበት ትቆልፋለች። አሁን በአጎቷ በይፋ ቤት አልባ ሆኗልና ማንም ወደ ቤቷ አያስገባውም። ወደ ቤቱ ሲቃረብ ሉሉ በመድረጊያ እየወጣች ወደ ቤት ወይም ወደ ሱቅ ከቀረብ ከአጥንተን እሰብራለሁ እያለች ትዝታለች። ወይዘሮ ኪም አዝነውለት እሳቸው ቤት እንዲቆይ ይፈቅዱለታል። ሎሚ ጭማቂ ይሰጡታል። እሱም እስኪዞርለት ድረስ ይጠጣል። ሊዮ እሱን አይቶ ያዝንለታልና በስተጀርባ በኩል ወደ ቤት እንዲገባ ሊረዳው ይወስናል። በማግስቱ ጠዋት ሉሉ ያለ ፍቃድ ቤት እንደገባ ታውቃለችና ትምህርት ልትሰጠው ትወስናለች። ንብረቶቹን ሁሉ ትሸጣለችና እንደገና እንዳይገባ ወደ ውጪ ትጥልበታለች። ሱቅ ሄዳ አጎቴ እንዳይቀርብ እዚህ ይተኛሉ ትላለች። ሊዮ አጎቷ ምስኪን እንደሆነና ያንን ገንዘብ ለሱቁ እንዳዋለው ለማስረዳት ይሞክራል። ሉሉ ግን ግድ አይሰጣትም። ውሳኔዋን እንዳሳለፈች ትናገራለች። አያቷ የተወላትን ሱቅ በፍጹም አትሸጥም። ሊዮ ይበሳጭና ራስ ወዳድ ነሽ፣ አጎትሽ መንገድ ላይ ይቀራል ይላታል። ሉሉ ትናደዳለችና እንዳያናግራት ትነግረዋለች። ይከራከራሉና እሱ ይሄዳል። ጓደኞቿ አጎቷ ጉዳት የማያደርስ እንደሆነ በመናገር ሊያረጋጋት ይሞክራሉ። እሷ ግን ትቆጣባቸዋለች። በድንገት ውጪ እንግዳ ድምጽ ትሰማለች። ስታይ የአብድ ሰው ሱቁን ለመቀጠል ሲሞክር ታገኘዋለች። ልታስቆመው ትሞክራለች። እሱ ግን ሊያጠቃት ይሞክራል። ሊዮ አጋጣሚ ሲያልፍ ያያትና ያድናታል። እብዱ ሰው ሊዮን ሊጎዳው ሲል አጎቷ ደርሶ ራሱን መስዋዕት ያደርጋል። ሊዮን እና ሉሉን ለመጠበቅም ድብደባውን እሱ ይቀበላል። እብዱ ሰው በቁጥጥር ስር ይውላል። የመንደሩ አለቃ አጎቷን በግል ያመሰግኑታል። ሉሉ አጎቷ ለሷ ሲል ህይወቱን ለአደጋ ለማጋለጥ ፈቃደኛ መሆኑን ስትረዳ የጥፋተኝነት ስሜት ይሰማታል። እሱን ለመደገፍ ትወስናለች። አጎቷ ይደሰታልና ካሳ እንደሚከፍላት ቃል ይገባል። ሱቁን ይሸጣሉና ዕዳውን በሙሉ ይከፍላሉ። ሉሉ አትበሳጭም። አጎቷና ሊዮ ከጎኗ እንደሆነ ብቻ ነው የምትፈልገው። እንደቀድሞ በአንድነት ይኖራሉ። ሁሉም ነገር ከተረጋጋ በኋላ ጆኒና ሻዲን እንዲረዷት ትጠራቸዋለች። ምክንያቱም እሷና ሊዮ በአትክልት ማከፋፈል ስራ ለመስራት ወስነዋል። ተቀምጠው ያለ የሌና ወንድም ይመጣና ሻዲን ማናገር እንደሚፈልግ ይነግረዋል። አንድ ሰው ለሌና የጋብቻ ጥያቄ እያቀረበ እንደሆነ ይረዳል። ሻዲ ይደነግጣል፣ ምክንያቱም ይወዳታል። ያለቅስና ሊዮን ሉሉን እርዳታ ይጠይቃቸዋል። እሷን ሳያጣ በፊት በፍጥነት ስሜቱን መናገር እንዳለበት ይነግሩታል። እንዴት መናገር እንዳለበት እያጠየቀ ይደነግጣል። ሊያሰለጥኑት ይወስናሉ። ሻዲ የፍቅር ጥያቄ እንዴት እንደሚቀርብ አሳዩኝ ይላል። ሊዮ ወደ ሉሉ ይጠጋል። እሷም ስለምትወደውና እሱም ስለሚወዳት ታፍራለች። አጋጣሚውን ያስወግዳሉ። ከዚያም ሌና ወዲያውኑ እንድትወደው አንዳንድ ቃላትን ለሻዲ ማስተማር ይጀምራሉ።
ወንድሟም በሚስጥር ሁሉንም ያዳምጣል። እንዳያቸው ይከተላቸዋልና በቀጥታ ወደ ሌና ቤት ይሄዳል። እዚያ ቆማ እንዳያት እጇን ይይዝና ወደ እርሻው ይሮጣል። አንድ አስፈላጊ ነገር ሊነግራት እንደሚፈልግ ይነግራታል። እንደሚወዳትና ፍቅረኛው እንድትሆን እንደሚፈልግ ጮክ ብሎ ይናገራል። ሌና ግን እንደማትወደው ትነግረዋለች። እሱም ሙሉ በሙሉ ደንግጦ ይሰበራል። በተመሳሳይ ጊዜ ሉሉ አንድ ሰው አካውንት ከፍቶ የእሷን የልጅነት ፎቶዎች እንደለጠፈ ታውቃለች። የሚጠላት ሰው ይመስላታል። ነገር ግን አካውንቱን የከፈተው ሊዮ መሆኑን ስታውቅ ትደነግጣለች። እሱ ይደነግጣልና እንዴት እንደታወቀበት ይጠይቃል። እሷም አካውንቱ ላይ አንዳንድ ቁጥሮች እንዳወቀች ትነግረዋለች። ለምን እንደዚያ እንዳደረገ ትጠይቀዋለች። እሱ ግን ለማስረዳት ይሞክራል። እሷ ግን አልገባትምና ተቆጥታ ትሄዳለች። ሊዮ ሻዲን ለማየት ይሄዳልና እሱም ተከፍቶ ያገኘዋል። ሻዲ ሁሉም ነገር እንደተበላሸ ይነግረዋል። ሁለቱንም ሊዮንና ሉሉን ይወቅሳል። ሊዮ ያጽናናዋልና እሱም ከሉሉ ጋር እንደተጣላ ይነግረዋል። ጆን በሁለቱም ይሳለቅባቸዋልና ያለ ሴቶች ህይወት ምን እንደሚመስል አያችሁ ይላቸዋል። ሊዮ ግን ተስፋ አይቆርጥምና እውነቱን ለሉሉ ለመናገር ይወስናል። ትዝታዎቻቸውን በአንድነት ለመጠበቅ ብሎ አካውንቱን እንደከፈተ ይነግራል። ይህ በእንዲህ እንዳለ ሉሉ አካውንቱን ትከፍትና ቆንጆ ፎቶዎች ታያለች። ሊዮ አካውንቱን እያየች እንደሆነ ይረዳልና ይቅርታ ለመጠየቅ አጋጣሚውን ይጠቀማል። እያሾፈባት እንዳልነበረ ትዝታዎቻቸውን ለማዳን ብቻ እንደፈለገ ይነግራታል። ትክክለኛ ሐሳቡን ስትረዳ ይቅር ትለዋለችና እንደገና ጓደኛ ለመሆን ይስማማሉ። ስለ አካውንቱ ያወራሉና ሊዮ የሰራውን ዘፈን ይልክላታል። እሷም ታዳምጠዋለችና ትወደዋለች። ልቧ በፍጥነት መምታት ይጀምራልና አሁንም ሊዮን እንደምትወደው ትረዳለች። ነገር ግን ስሜቷን ብትናገር እንዴ ብሎ ልቧን እንዳይሰብረው በመስጋት ትጨነቃለች። ስለዚህ እሱን ለማስወገድ ትወስናለች። ሊዮ ግን ወደ እሷ ለመቅረብ መሞከሩን ይቀጥላልና በመጨረሻ ለሽርሽር ሊወስዳት ይወስናል። ቆንጆ ልብስ ትለብሳለችና ራሷን ታስባለች። ሊዮ ሲያያት ይደነግጣል። ምክንያቱም እንዲህ ስትቆነጃጀት ሲያያት የመጀመሪያው ነው። ወደ እርሻው ይወስዳታልና እጽዋቱ መሃል ሆነው ሙዚቃ ያዳምጣሉ። ጊዜያቸውን ያሳልፋሉና ይቀራረባሉ። ነገር ግን ሲመለሱ ወይዘሮ ኪም መሞታቸውን ሰምተው ይደነግጣሉ። ሁሉም ያዝናሉና ቀብራቸው ላይ ይገኛሉ። ሻዲ ከሌና ጎን ይቆማል። ቀናት ያልፋሉና ሌና ሻዲን መውደድ ትጀምራለች። ተመርቀው ኮሌጅ ከገቡ በኋላ እድል እንደምትሰጠው ተነግረዋለች። እሱም በጣም ይደሰታል። ሊዮ በትምህርቱ ላይና ዝነኛ ዘፋኝ ለመሆን ዘፈኖችን በመጻፍ ላይ ያተኩራል። አባቱ በመንደሩ ሊጠይቁት እንደሚመጡ የሚገልጽ መልእክት ይደርሰዋል። ሊዮ ይደሰታል። ነገር ግን አባቱ መንደሩን ለቆ ወደ ከተማ መመለስ እንዳለበት ይነግሩታል። ሊዮ እዚህ ደስተኛ እንደሆነ ይናገራል። አባቱ ግን ካልመጣ ከአሁን በኋላ እንደ ልጅ አልቆጥርህም ብለው ያስፈራሩታል። ሉሉ ትበሳጫለችና ሊዮ እንዲሄድ እንደማትፈልግ ትነግረዋለች። አጎቷ ሊያረጋጓት ይሞክራሉ። እሷ ግን ከእሳቸው ጋርም ትከራከራለች። አባቱን ሰምተህ ዛሬ ከሄድክ ከአሁን በኋላ ጓደኛ አይደለሁም ትለዋለች። ሉሉ ከዚያም ከአባቱ ጋር ታወራለች። ሊዮ ብልህ እንደሆነና መንደሩን መልቀቅ እንደማያስፈልገው ትነግራቸዋለች። እንዲያጠና እንደምትረዳው ቃል ትገባለች። የሊዮ አባት እሷ ለሊዮ እንደምታስብ ይረዳሉ። ነገር ግን ለሊዮ የሚበጀውን እያደረጉ እንደሆነም ይናገራሉ። ሊዮ እንዲሳካለትና ጥሩ ኮሌጅ እንዲገባ ይፈልጋሉ። ከአንድ ዓመት በኋላ ወደ መንደሩ እንደሚመልሱት ቃል ይገባሉ። ሉሉ ማመን ትጀምራለች። ሊዮ ይህንን እድል መጠቀም እንዳለበትም ትቀበላለች። በማግስቱ ሊዮና አባቱ ለእግር ጉዞ ይወጣሉ፣ ያወራሉ። አባቱ ስለሱ እንደሚሰጉ ይነግሩታል። እንዲሁም ሉሉና አጎቷ ሱቃቸውን መልሰው እንዲከፍቱ ገንዘብ ይሰጧታል። ሉሉ ሱቁት ስለምትሰራ ከአሁን በኋላ ነፃ እንደማትሆን ለሊዮ ትነግረዋለች። እሱ መሄድ እንዳለበት ትናገራለችና እንደምትጠብቀው ቃል ትገባለች። እንዲሄድ በእውነት ስላልፈለገች ታለቅሳለች። አንዳንድ እቃዎች ካደረሰች በኋላ ሊዮን ለማየት ትሄዳለች። ከአባቱ ጋር እየሄደ ትረዳለች። ትበሳጫለችና ታለቅሳለች። ነገር ግን ሊዮ በድንገት ብቅ ይልና እየቀለደባት እንደነበር ይነግራታል። ትናደዳለችና ስላስፈራራት ትመታዋለች። ይቅርታ ይጠይቃል። ለመጨረሻ ጊዜ ለሽርሽር ይወስዳታል። ወደ ቤት ሲመለስ አባቱ እራት ሲያዘጋጁ ያገኟቸዋል። ሊዮ ጓደኞቹን ይሰበስባልና ለመጨረሻ ጊዜ አብሯቸው ይበላል። ሉሉ ዮጋ ስለሆነች እሷን ጠብቁልኝ ይጠይቃቸዋል። ሊዮ ከዚያም ሉሉን ደግሞ ይጎበኛታልና ስለሷ የጻፋቸውን ዘፈኖች ይጫወትላታል። እንደሚወዳት ይናዘዛልና እሷም እንደምትወደው ትነግረዋለች። ከአባቱ ጋር እንደሚጓዝ ይነግራታል።
እሷም ስጦታ ትሰጠውና እንዳይረሳ ትጠይቀዋለች። በየቀኑ እየደወለ እንደሚያስቸግራትም ቃል ይገባል። በማግስቱ እቃውን ጠቅልሎ ይሄዳል። ሉሉ ስትሰናበተው ታለቅሳለች። እሱ ከሄደ በኋላ ሉሉ ከፍተኛ ውጤት እንደምታመጣና ሊዮ ተመልሶ እንደሚመጣ ለሁሉም ትናገራለች። ጊዜ ያልፋል። ፈተናዎች ይመጣሉና እሷ በጥሩ ሁኔታ ትሰራለች። ነገር ግን ከሁለት ወር በኋላ ሊዮ መልእክት መላክ ሙሉ በሙሉ ያቆማል። ትበሳጫለችና ሌላ ሴት ያገኘ ይመስላታል። ነገር ግን ሌና ሊዮ እንደሚወዳትና ያላገኘችበት ምክንያት እንዳለው ታረጋግጥላታለች። ሁሉም ተመርቀው ወደ ፈለጉት ኮሌጆች ይገባሉ። ሻዲ በድጋሚ በሁሉም ፊት ለሌና የፍቅር ጥያቄ ያቀርባል። እሷም አብረው ለመሆን ትስማማለች። ሉሉ ሊዮ አብሯቸው ቢሆን ትመኝ ነበረ። እሱ ግን አይመለስም። ሁሉም ያከብራሉና በኋላ አብድ ነገሮችን ለማድረግ ይወስናሉ። ማታ ትምህርት ቤት ሰብረው ይገባሉ። ግንቡ ላይ ይዘላሉና የክፍል ውስጥ መረበሽ ይጀምራሉ። ነገር ግን ድምጽ ሲሰሙ ይደነግጡና ይሮጣሉ። ሻዲ ከሌና ጋር፣ ጆን ደግሞ ከሉሉ ጋር። በድንገት ሉሉ ከአንድ ክፍል የሚወጣ እንግዳ ብርሃን ታስተውላለች። ወደ እሱ ትሄዳለችና ክፍሉ በሙሉ በእሷና በጓደኞቿ ፎቶዎች ተሞልቶ ታገኘዋለች። ጆን ያደረገው ይመስላታል። ነገር ግን ሊዮ ከፊቷ ቆሞ ስታገኘው ትደነግጣለች። ልደቷን ለማክበር እንደመጣ ይነግራታል። ትገረማለችና ልደቷን እንዴት እንዳወቀ ትጠይቃለች። ሁልጊዜም እንደሚያውቅና ከጓደኞቿ ጋር ሁሉንም ነገር እንዳቀደ ይነግራታል። ለምን ግንኙነት እንዳልነበረው ትጠይቀዋለች። በአባቱ ምክንያት እንደሆነና ትምህርቱ ላይ ማተኮር እንደነበረበት ያስረዳታል። ግቡን እንዳሳካና ወደ ፈለገው ኮሌጅ እንደገባ ይነግራታል። አሁን ህልሙን የሚከተልበት ጊዜ ነው። እንደሚወዳትና ከሷ ጋር መኖር እንደሚፈልግ ደግሞ ይናዘዛል። ከአሁን በኋላ በፍጹም እንደማይተዋት ቃል ይገባል። ጓደኞቻቸው በእነሱ ደስ ይላቸዋልና ለዘላለም ጓደኛ ለመሆን ይወስናሉ። ታሪካችን እዚህ ላይ ያበቃል። እባክዎን ላይክ እና ሰብስክራይብ ያድርጉ። በሚቀጥለው ድራማ እስከምንገናኝ ደህና ሁኑ።